ኢየሱስ ክርስቶስ ይችን የበለስ ዛፍ ለምን ረገማት? ምክንያታዊ አይደለም። እንደ ኃይለኛ ምልክት ወይም ተምሳሌት ተጠቅሞ እኛን አስተምሯል። ራሳቸውን ዝቅ ማድረግ አለመቻላቸውን፣ እንዲያውም በተቃራኒ ደግሞ በቁጣ በሴራ ኢየሱስ ክርስቶስን የሕይወት ጌታን ለመግደል ሲያሴሩ እንመለከታለን። እግዚአብሔርን ለማስደሰት ሃይማኖታዊ እንቅስቃሴ መፈጸማችን ወይም ደግሞ የሕማማት ሳምንት ከሰኞ ጀምሮ እስከ ዓርብ በጾም ጸሎት መቆየታችን ማክበራችን እግዚአብሔርን ለማስደሰት ዋስትና አይሰጡንም። እውነተኛ ደቀ መዝሙርነት ማለት ኢየሱስ በልባችን ውስጥ ያሉትን የማይገቡትን ጠረጴዛዎችን እንዲገለብጥና አዲስ እንድንሆን መፍቀድ ማለት ነው። ኢየሱስ በለስን በብስጭት አልረገማትም። ቤተ መቅደሱንም ያጸዳው በቁጣ ብቻ አልነበረም። እነዚህ ድርጊቶች መለኮታዊ መልእክቶች ናቸው። በማግስቱ ከቢታንያ ሲወጡ ተራበ። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም። መልሶም ካሁን ጀምሮ ለዘላለም ማንም ካንቺ ፍሬ አይብላ አላት። ደቀ መዛሙርትም ሰሙ። የማርቆስ ወንጌል ምዕራፍ 11 ከቁጥር 12። ዛሬ ዕለተ ሰኞ ነው። በዕለተ ሰኞ ምን ተፈጽሟል? አብረን እንከታተል። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ዛሬ የእግዚአብሔርን ቃል አብረን የምንመለከተው ከማርቆስ ወንጌል ምዕራፍ 11 ከቁጥር 12 እስከ 20 ያለው ክፍል ይሆናል። አስቀድሜ አነባለሁ። እንደዚህ ይላል። በማግስቱም ከቢታንያ ሲወጡ ተራበ። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም። መልሶም ካሁን ጀምሮ ለዘላለም ማንም ከአንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ። ወደ ኢየሩሳሌምም መጡ። ወደ መቅደስም ገብቶ በመቅደስ የሚሸጡትንና የሚገዙትን ያወጣ ጀመር። የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠ። ዕቃም ተሸክሞ ማንም በመቅደስ ሊያልፍ አልፈቀደም። አስተማራቸውም። ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈ አይደለምን? እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። የካህናት አለቆችም ጻፎችም ሰምተው ሕዝቡ ሁሉ በትምህርቱ ይገረሙ ስለነበር ይፈሩት ነበርና እንዴት አድርገው እንዲያጠፉት ፈለጉ። ማታ ማታም ከከተማ ወደ ውጭ ይወጣ ነበር። ማለዳም ሲያልፉ በለስቱን ከስሯ ደርቃ አዩአት ይላል። የጌታችን ኢየሱስ ክርስቶስ ሕይወት የመጨረሻ ሳምንት ውስጥ የተከናወነውን ማርቆስ በወንጌሉ ከምዕራፍ 11 ጀምሮ ይዘግብልናል። ምዕራፉ የሚጀምረው ኢየሱስ ወደ ኢየሩሳሌም ከተማ ሲገባ ሆሳዕና እያሉ በሌላ አማርኛ አሁን አድን በማለት በከፍተኛ ጩኸት እንዴት እንደተቀበሉት ከምዕራፍ 11 ቁጥር 1 እስከ 11 ማርቆስ ያሳየናል። ከዚያ በኋላ ኢየሱስ የእስራኤልን መንፈሳዊ ባዶነት ደግሞ አሁን ባነበብኩት ቁጥሮች ሲጋፈጥ እንመለከታለን። ይህንንም ያደረገው በሁለት መንገድ ነው። በመጀመሪያ በለስቷን በመርገም ቀጥሎ ደግሞ ቤተ መቅደሱን በማጽዳት ነበር። እነዚህ ክስተቶች ዝም ብሎ በዘፈቀደ የተደረጉ ሳይሆን በዓላማ የተደረጉ ናቸው። ሁለቱንም ክስተቶች የሚያመሳስላቸው ነገር አላቸው። ጌታ በለስቱን መርገሙና
ቤተ መቅደሱን ማንጻቱ የእስራኤልን ሕዝብ አሳዛኝ መንፈሳዊ ሁኔታ የሚያሳዩ ተግባራዊ ተምሳሌቶች ናቸው። የበለስ ዛፍ ሆነ ቤተ መቅደሱ በውጭ በኩል ሲታዩ ጥሩ ቢመስሉም በውስጣቸው ግን ባዶ ነበሩ። እስራኤል ከእግዚአብሔር ዘንድ ብዙ ዕድሎች የተሰጧት አገር ብትሆንም ከውጭ ፍሬ አልባ በለስ፣ ከውስጧ ደግሞ ምግባረ ብልሹ ቤተ መቅደስ ትመስላለች። በዚህ ምሳሌ ኢየሱስ የሚያስተምረን ከማስመሰል ሕይወት እንዴት ራሳችንን መጠበቅ እንዳለብን ነው። ስታይ ተስፋ ሰጭ የሚመስል ነገር ግን ከውስጥ ባዶ የሆነ ነገር አጋጥሟቸው ያውቃል? በማርቆስ ወንጌል ምዕራፍ 11 ከቁጥር 12 እስከ 20 የዘመኑ ሰዎች ሕይወት በውጫዊ ሁኔታ ብዙ እንቅስቃሴዎች ያላቸው የሚመስሉ ሲሆን ነገር ግን ወደ እነርሱ ሲጠጉ ምንም አይነት መንፈሳዊ ፍሬ የሌላቸው ይመስሉ ስለነበረ ጌታችን ኢየሱስ ክርስቶስ በዚህ ክፍል 3 መሰረታዊ ነገር ያስተምረናል። ከበለስ ዛፍ መረገም የምንማረው ከቁጥር 12 እስከ 14 የበለስንም ቅጠል ከሩቅ አይቶ ይላል ፍሬ እንዳላት ለማወቅ በደረሰም ጊዜ ከቅጠል በስተቀር ምንም አላገኘም ብሎ ይነግረናል። ይሄ ክስተት እንግዲህ በጌታችን በኢየሱስ ክርስቶስ የመጨረሻ ሳምንት ከሆሳዕና በኋላ በሰኞ ዕለት የተከናወነ ክስተት ነው። ስለዚህ የበለስንም ቅጠል ከሩቅ አይቶ ይላል ፍሬ እንዳላት ለማወቅ ሄደ። በደረሰም ጊዜ ከቅጠል በስተቀር ምንም አላገኘም። ምክንያቱም የበለስ ወቅት ስላልነበረ። ከዚያም በለሷን እንዲህ ብሎ ረገማት፣ ማንም ዳግመኛ ከአንቺ ፍሬ አይብላ አላት። ኢየሱስ ይሄ የበለስ ዛፍ ከሩቅ አየ። ሲያያት ሙሉ ቅጠል የለመለመ ያማረ ቅጠል አላት። ነገር ግን ወደ እርሷ ሲጠጋ ደግሞ አንዳች የሚበላ ፍሬ ከልምላሜዋ የተነሳ ይኖራታል ብሎ ቢያስብም ሕያውና ጤናማ መስላ ብትታይም ፍሬ አልባ ሆና አገኛት። አንዳንዶች እንደዚህ ብሎ ሐሳብ ያቀርባሉ። ጊዜው የበለስ ወቅት ባለመሆኑ ኢየሱስ ክርስቶስ ይችን የበለስ ዛፍ ለምን ረገማት? ምክንያታዊ አይደለም ብሎ ሲያቀርቡ ይሰማሉ አንዳንድ ኮመንታተርሶች። ነገር ግን ቅጠል ያለው የበለስ ዛፍ ሙሉ በሙሉ ያልበሰሉ የመጀመሪያ ፍሬ የማፍራት ልምዱ አለ በእስራኤላውያን ዘንድ። ኢየሱስ ክርስቶስም አይሁዳዊ ከመሆኑ የተነሳ ይሄንን ልማድ ያውቃል። የዚች በለስ የቅጠሏ ልምላሜ የመጀመሪያ እንቡጥ ፍሬ ተስፋ ትሰጣለች ተብሎ ይጠበቃል። ነገር ግን ወደ እርሷ ስትጠጋ ቅጠል ብቻ ሆነች። ኢየሱስ ይህንን ዛፍ እንደ ኃይለኛ ምልክት ወይም ተምሳሌት ተጠቅሞ እኛን አስተምሯል። የብሉይ ኪዳን መጻሕፍቶችን በምንመለከትበት ጊዜ እስራኤልን እንደ በለስ ዛፍ ይገልጻል። ሆሴዕ ምዕራፍ 9 ቁጥር 10፣ ኤርምያስ ምዕራፍ 8 ቁጥር 13 ላይ ስንመለከት እስራኤልም ልክ እንደ በለሷ በውጫዊ መልኳ በሕይወትና በሃይማኖት የተሞላች ትመስላለች። ነገር ግን በውስጣዊ ሕይወቷ መንፈሳዊ ባዶነት ተጸናውቷታል። ፍሬ አልባ በለስ ላዩን ሃይማኖተኛ የሚመስሉ ነገር ግን ውስጣቸው ከእግዚአብሔር ጋር እውነተኛ ግንኙነት የሌላቸውን ሰዎችን ሁሉ የሚወክል ነው። ዛሬ የምትሰሙኝ ውድ ወገኖቼ ይሄ ቃል ለእስራኤላውያን ብቻ በዛን ዘመን የተጻፈ ሳይሆን አሁንም ለእያንዳንዳችን የተጻፈ ስለሆነ ከጌታ ጋር ምን ያህል ጤናማ ግንኙነት እንዳለን ራሳችንን ብናይ መልካም ነው።
ጌታ ኢየሱስ ክርስቶስ ዳግመኛ ማንም ከአንቺ ፍሬ አይብላ ብሎ በመርገም በእንዲህ አይነት ሕይወት ላይ የሚመጣውን ፍርድ በማሳሰብ እንድንጠነቀቅ ያስተምረናል። በማግስቱም ይላል ቁጥር 20 ላይ ደቀ መዛሙርቱ ዛፉ እስከ ስሩ ደርቆ አዩአት ይላል። ኢየሱስ ስለ ራበው ተበሳጭቶ አይደለም ይችን ዛፍ ያደረቃት ወይም የረገማት፣ ነገር ግን ትንቢታዊ ምልክት በመስጠት እውነተኛ ውስጣዊ የሕይወት ለውጥ ሳይኖር በውጫዊ ሃይማኖት ላይ ለምተማመኑ ሰዎች ሁሉ ማስጠንቀቂያ ለመስጠት ነው። እስቲ ራሳችንን እንጠይቅ። እምነታችን እውነተኛ ፍሬ ያለውን ወይንስ እንደዚች የበለስ ዛፍ በቅጠሎች ብቻ የተሞላ ነው? በቤተ ክርስቲያን መገኘታችን፣ በክርስቲያናዊ ቋንቋና ሃይማኖታዊ እንቅስቃሴዎች ውስጥ መጠመዳችን እናም ለእያንዳንዳችን ሃይማኖትን መልመድ በጣም ቀላል ሊሆን ይችላል። ግን በእውነቱ በውስጣዊ ሕይወታችን ምን እየሆነ ነው? እውነተኛ ፍቅር አለን? ደግነት ይታይብናል? ለእግዚአብሔር ቃል እንታዘዛለን? ኢየሱስ ለውጥ አልባ አፈጻጸምን ሳይሆን የተለወጠ ሕይወት ይፈልጋል። የተለወጠ ሕይወት ደግሞ በፍሬ ይገለጣል። እንግዲህ ሕይወታችንን ፍሬያችንን እንድንመዝን በዛሬው ዕለት ኢየሱስ ክርስቶስ በሰኞ ማለቴ ነው በበለስቷ ላይ ያደረገው የተናገረው ነገር ያሳስበናል። ሕይወታችን ምን ያህል ፍሬያማ ነው? ራሳችንን እንድናይ እግዚአብሔር ይርዳን። በሁለተኛ ደረጃ የምናነሳው ደግሞ ከዚሁ ጋር ጌታ ኢየሱስ ክርስቶስ አያይዞ ያቀረበው ቤተ መቅደሱን ያጸዳበት ክስተት ነው። ይሄ ደግሞ ከቁጥር 15 እስከ 17 እናገኛለን። ኢየሩሳሌምም በደረሰ ጊዜ ይላል ኢየሱስ ወደ ቤተ መቅደሱ አደባባይ ገባና የሚገዙትንና የሚሸጡትን አወጣ። አሁን ኢየሱስ ከበለስ ክንውን ወይም ድርጊት ወደ ቤተ መቅደሱ ሽፍት እንዳደረገ እንደሄደ እንመለከታለን። ቤተ መቅደሱ በመጽሐፍ ቅዱሳችን በብሉይ ኪዳን በተለይ አስተምሮ የተቀደሰ ቦታ ነው። የአምልኮና የጸሎት ቦታ መሆን አለበት። ኢየሱስ ወደዚያ ቤተ መቅደስ እዚህ ጋር ወደ ተጠቀሰው ቤተ መቅደስ ሲገባ ግን ቤተ መቅደሱ የጸሎትና የአምልኮ ቦታ መሆኑ ቀርቶ የገበያ ቦታ እንደሆነ ነው ያየ። የሃይማኖት ገበያው የሚካሄደው ደግሞ በአሕዛብ አደባባይ ተብሎ በሚታወቀው የመቅደሱ ስፍራ ላይ ነው። ይህም ለአሕዛቦች ለአምልኮ ትልቅ እንቅፋት ሆኖባቸዋል። የሃይማኖት መሪዎቹ የእግዚአብሔርን ቤት ድሆችን መጠቀሚያ በማድረግ የንግድ ቦታ አድርገውታል። የኢየሱስ ቁጣ የጽድቅ ቁጣ ነበር፣ እንዲሁም ትንቢቱን የሚፈጽም ቁጣ ነበር። በትንቢተ ሚልክያስ ምዕራፍ 3 ከቁጥር 1 እስከ 3 ላይ እግዚአብሔር ቤተ መቅደሱን የሚያነጻ መልእክተኛ እንደሚልክ ቃል ገብቷል። ኢየሱስ ያ መልእክተኛ ሆኖ ነው እዚህ ጋር መቅደሱን የሚያጸዳ። ተግባሮቹም ያንን ትንቢት ወደ ፍጻሜ የሚያደርሱ ናቸው። ጠረጴዛዎቹን እየገለበጠ ኢሳይያስና ኤርምያስ ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት በማለት የተናገሩትን የጽድቅ ቅናትን ቀንቶ እርሱን ወደ ፍጻሜ ሲያደርስ እንመለከታለን። ቤተ መቅደሱ ሰዎች ከእግዚአብሔር ጋር የሚገናኙበት ቦታ እንዲሆን ታስቦ የተሰራ ነበር። ይልቁንም ግን በዚህ ስፍራ እንደምንመለከተው የሌቦች መደበቂያ ዋሻ እንደሆነ ጌታችን ኢየሱስ ክርስቶስ ይናገራል። የካህናት አለቆችና ጻፍት ኃጢአታቸውንና ግብዝነታቸውን ለመሸፈን ቤተ መቅደሱን እንደ መሸሸጊያ፣ እንደ ሃይማኖት ሽፋን ይጠቀሙበት ነበር። እግዚአብሔር እውነተኛ አምልኮ ይፈልጋል።
ከውጭ ብቻ ሳይሆን ከልባችን የመነጨ አምልኮን ከሕዝቡ ይጠብቃል። ዛሬ ኢየሱስ ወደ እያንዳንዳችን ቤተ ክርስቲያን ቢገባ፣ ወደ እያንዳንዳችን አጥቢያ ቢመጣ ምን ያገኝ ይሆን? ልባዊ አምልኮን ያገኝ ይሆን? ወይስ ትኩረታችንን የሚከፋፍሉ ግብዝነታችንን በልባችን ያይ ይሆን? ኢየሱስ በፍላጎት መሄዳችንን በራሳችን ፍላጎት መሄዳችንን አቁመን በእውነትና በመንፈስ እንድናመልከው ይፈልጋል። የብሉይ ኪዳኑ የቤተ መቅደስ አምልኮ ኢየሱስ ክርስቶስ እዚህ ምዕራፍ ላይ ቤተ መቅደሱን በማጽዳት ብቻ እንዳበቃ አናይም። በተለይ ምዕራፍ 12 ላይ ደግሞ ቁጥር 1 ጀምሮ እንደምንመለከተው ምዕራፍ 13 ማለቴ ነው እንደምንመለከተው ቤተ መቅደሱ እንደሚፈርስ ድንጋይ በድንጋይ ላይ እንደሚወድቅ ጌታ ሲናገር ነበር። ይሄ ምን ያመለክተናል ብለን ስናስብ ኢየሱስ ክርስቶስ ቤተ መቅደሱን አጽድቶ መተው ብቻ ሳይሆን የቤተ መቅደስ አገልግሎት በኢየሱስ ክርስቶስ የወደፊት ሞትና ትንሣኤ አብቅቶ በእርሱ በኩል ወደ እግዚአብሔር ለመቅረብ አዲስ መንገድ እንደተከፈተ ነው የሚያሳየን። ስለዚህ የቤተ መቅደሱ አገልግሎት ዛሬ ከቦታ ዛሬ ከስፍራ ተነስቶ ወደ ልባችን ተቀይሯል። ቤተ መቅደሱ የእግዚአብሔር መኖሪያ እኛ ነን። ለእግዚአብሔር መስዋዕት የምናቀርብ ቅዱስ ካህናቶች እኛ ነን። መስዋዕቶችም አገልግሎትም የከንፈሮቻችን ፍሬ፣ የጽድቅ ኑሮ፣ ልግስናዎቻችን፣ መልካም ተግባሮቻችን ናቸው። ስለዚህ ዛሬ ለእግዚአብሔር በልባችን በሕይወታችን ምን ያህል ደስ የሚያሰኝ አገልግሎት በተግባራችንም በስጦታችንም በአንደበታችንም እያቀረብን እንገኛለን። ይሄ ካልሆነ ኢየሱስ ክርስቶስ በሕይወታችን በልባችን አይደሰትም፣ አይከብርም። ወደ የቸርቻችን መሄዳችን፣ መዝሙር መዘመራችን፣ የእግዚአብሔርን ቃል መስማታችን፣ እግዚአብሔርን ለማስደሰት ሃይማኖታዊ እንቅስቃሴ መፈጸማችን ወይም ደግሞ የሕማማት ሳምንት ከሰኞ ጀምሮ እስከ አርብ በጾም ጸሎት መቆየታችን ማክበራችን እግዚአብሔርን ለማስደሰት ዋስትና አይሰጡንም። ሶስተኛና የመጨረሻ እዚህ ክፍል ላይ የምናየው የሃይማኖት መሪዎች ምላሽን እንመለከታለን። ይሄ ደግሞ ከቁጥር 18 እስከ 19 የካህናት አለቆችና የሕግ መምህራን ሰምቶ ይላል። ኢየሱስ ክርስቶስ ስለ በለሲቷ ያደረገውን ስለ ቤተ መቅደሱ የተናገረውን ሰምቶ ይላል ኢየሱስን የሚገሉበትን መንገድ ይፈልጉ ነበር ብሎ ያነሳል። ቁጥር 18 የሚገርማችሁ የሃይማኖት መሪዎች በኢየሱስ ድርጊት ላይ ቆም ብሎ የራሳቸውን መንፈሳዊ ሕይወት ግምት ውስጥ ከማስገባት ይልቅ መከላከያ ለራሳቸው ሲያቀርቡ፣ ስለ ራሳቸው ጽድቅ ሲቆሙ እንመለከታለን። ራሳቸውን ዝቅ ማድረግ አለመቻላቸውን፣ እንዲያውም በተቃራኒ ደግሞ በቁጣ በሴራ ኢየሱስ ክርስቶስን የሕይወት ጌታን ለመግደል ሲያሴሩ እንመለከታለን። ብዙ ጊዜ ከእውነት ጋር የሰው ልጆች ሲጋፈጡ አንድ ምርጫ ይኖራቸዋል። ራሳቸውን ዝቅ በማድረግ እግዚአብሔር እንዲለውጣቸው ንስሐ መግባት ወይም ደግሞ ልባቸውን በማደንደን በክፉ መንገዳቸው መቀጠል ነው። ከነዚህ ከካህናት አለቆች የምንመለከተው በክፉ መንገዳቸው ሲቀጥሉ እንመለከታለን። ጌታ ኢየሱስ ክርስቶስ ግን ሥጋ ለብሶ ሰው ሆኖ ወደ ምድር የመጣው ይሄን ሁሉ የሚያደርገው ሰዎች ከክፉ መንገዳቸው ተመልሶ በሕይወት እንዲኖሩ እንጂ በክፉ መንገዳቸው ደንድኖ እንዲጠፉ አይደለም። የሃይማኖት መሪዎች በዚህ ክፍል የመረጡት ልባቸውን ማደንደን ነው። እግዚአብሔር በቃሉ በመንፈሱ በወንድሞች በኩል ሲወቅሰን ምላሾቻችን ምን ይመስላል? እውነትን ሰምተን በውስጣችን ያለውን ለእግዚአብሔር የማይገባውን ቆሻሻ እንዲያጸዳ እንፈቅድለታለን ወይስ እንከላከላለን? እንደ ካህናት አለቆቹ፣ እንደ ሃይማኖት መሪዎቹ። እውነተኛ ደቀ መዝሙርነት ማለት ኢየሱስ በልባችን ውስጥ ያሉትን የማይገቡትን ጠረጴዛዎችን እንዲገለብጥና አዲስ እንድንሆን መፍቀድ ማለት ነው። ኢየሱስ ወደ ኢየሩሳሌም የሄደበት ለተቀበሉት ይቅርታንና አዲስ ሕይወትን ለመስጠት ወደ መስቀሉ እየሄደ ነው።
አዲስ የይቅርታ መንገድ ለመክፈት አዲስ ከእግዚአብሔር ጋር ሰዎች የሚገናኙበትን መንገድ በመስቀሉ ሞት ለመክፈት እየሄደ ነው። እኛ አማኞች ዛሬ በሕይወታችን ውስጥ ዘላቂ ፍሬ እያፈራን ነው? ምን እንመስላለን? እሱ ፍሬ አልባ ሕይወትንና ባዶ አምልኮን ለማጥራት ብቻ አይደለም የመጣ ወገኖቼ፣ ወደ እግዚአብሔር ሰዎች ሁሉ የሚመለሱበትን መንገድ ለማዘጋጀት ነው። ቅድም እንዳነሳሁት ቤተ መቅደሱ የአሕዛብና የአይሁዳውያን ተብሎ ይለያል። አሁን ኢየሱስ ክርስቶስ የመጣው አሕዛብም ግሪክም አይሁድም ሳይባል ሰዎች ሁሉ አንድ ሆኖ እግዚአብሔርን የሚያመልኩበትን መንገድ ለማዘጋጀት ነው። እኛ አማኞች በሕይወታችን ውስጥ እንግዲህ እግዚአብሔርን የምናመልከው በወንጌል በተለወጠ ቅን ልብ ነው። አሁን አንድ ላይ ተሰብስበን የእግዚአብሔርን ቃል ስንሰማ ስናገለግል በክርስቶስ ያገኘንን አንድነት እያጎላን ነው ወይስ በልዩ ልዩ መንገድ ራሳችንን እየለያየን ክርስቶስ የሰራልንን ስራ እንዘነጋ ይሆን? ይህንን መልእክት ለምትሰሙ እምነታችሁ ከእግዚአብሔር ጋር በውጭ ግንኙነት ብቻ እንደሆነባችሁ ደግሞ የሚሰማችሁ ካላችሁ የምስራች፣ ኢየሱስ በሞቱና በትንሣኤው አዲስ የሕይወት ግንኙነት ሊሰጣችሁ መጥቷል። አሁን ኢየሱስን እፈልግሃለሁ፣ ኃጢአቴን ይቅር በለኝ፣ ልቤን እጠበው፣ ልከተል እፈልጋለሁ ካላችሁና ከጸለያችሁ ለእናንተም ኢየሱስ ቅርብ ነው። እናንተንም ወደ እግዚአብሔር ሊያቀርባችሁ ይችላል። ስለዚህ ንግግሬን ሳጠቃልል ኢየሱስ በለስን በብስጭት አልረገማትም። ቤተ መቅደሱንም ያጸዳው በቁጣ ብቻ አልነበረም። እነዚህ ድርጊቶች መለኮታዊ መልእክቶች ናቸው። ኢየሱስ እውነተኛ ፍሬ እንጂ የማስመሰል ቅጠሎችን እንደማይፈልግ ሊያሳየን ነው። ኢየሱስ የሚፈልገው ትክክለኛ አምልኮ እንጂ ባዶ የአምልኮ ስርዓት ወይም ልማዶችን አይደለም። ዛሬ ሰኞ የኢየሱስ ክርስቶስን በለስቷ ላይ ያደረገውንና መቅደሱ ላይ ያደረገውን የማጽዳት የፍርድ ማስጠንቀቂያ እርምጃውን ስትመለከቱ በሕይወታችሁ ውስጥ ፍሬያማነት የሚያሳዩ ግን ቅጠል ብቻ የሆኑ ይኖሩ ይሆን? በሕይወታችሁ ወይም በአገልግሎታችሁ ኢየሱስ መገልበጥ ያለበት እንቅፋት የሆኑብን ልዩ ልዩ ምድራዊ ነገሮች ይኖሩ ይሆን? በዚህ ሳምንት እውነተኛ አምልኮን መከተልና ዘላቂ ፍሬ ማፍራት የምንችለው እንዴት ነው? በመጀመሪያ ኢየሱስ ወደ ሕይወታችን እንዲገባ በመንፈሱ ሕይወታችንን እንዲለውጥ ራሳችንን ለሱ አሳልፈን በመስጠት በቃሉ በመንፈሱ በጸጋው ደግሞ ሲናገረን በትሕትና ራሳችንን ዝቅ በማድረግ ነው። እግዚአብሔር ሁላችንንም በዚህ እውነት በዚህ ቃል ይባርከን። አሜን።